ያሉትን ጉዳዮች ከአንቺ ጋር ለእኔ በጣም ኮምፕሊኬት ስለሆነ እኔ አሁን ጌታ በሚያውቀው እኔ መዝሙር ያሬድ እንዲህ ማለት እንዴት ነው ወንድማቸው? እግዚአብሔር ይመስገን። ማን ልበል ስምሽን? ጂሰስ በለኝ፣ ችግር የለም። በፍጹም እንዴ! አሁን ምንድነው ለምሳሌ ጂሰስ በሚለው ስም አሁን አንቺ ነገረኛ ልትሆኚ ትችያለሽ እህታችን፣ እና ነገረኛ ሰው አይደለሁም። ችግር ካልሆነ እንዴት ስም አወጣለሁ? ካልሆነ እኔ ስም ላወጣልሽ ነው። እሺ ሰላም ብዬ ልጥራሽ። እሺ ሰሊ እህታችን ምን ነበር? አልማዝ በላት ያለ ነው ቤኪ። ኧረ ቤኪ እሺ ሰሊ ምን ልትይ ነበር? በራስ መጥፋት ምናምን ላይክ እዛ ባለፈው 2-3 ሳምንት እንደዛ ሲቹዌሽን ስለነበርኩት በዛ ወራለሁ እና በዲስታንስ ሪሌሽንሽፕ ያሉ ሰዎች ላይክ በዛ እንትን ስለተፈጠረ ማለት ነው በዛ ወራለሁ። ብር የሚልኩ ሰዎች በዛም ዙሪያ ወራለሁ። ግን ከቻልኩት አማርኛ እድል ይስጥሽ። አሁን ማውራት እንችላለን። አሁን አማርኛ ያልተዘጋጀሁትም ፈለገ በጣም ችግር የለውም። ሰለኝ ለምን መሰለሽ ነገር አሁን ለምሳሌ ነገ እሺ ይሁን ምናምን ተብሎ ሲያደርግ ምናልባት ነገ ደግሞ ነገሮችን የምታወሪበት አይነት ሞት ሌላ ፕሪንት ይቻላል። ስለዚህ ችግር የለውም። ዲስታንስ ሪሌሽንሺፕ ምናምን ተስፋ መቁረጥ ላይ ተያይዞ ስለሆነ ነገሩ ሴንሲቲቭ ስለሆነ ንገሪኝ። እሺ ባይ ዘ ወይ ማለት ነው አንድ ሰው ነበር ስም አልጠቅስም እንደዛ ሪሌሽን የጀመርኩበት እና ባይ ዘ ወይ ፍቅር ሲባል ጊዜ መሰጣጠት አለብህ ምናምን አይደል? ስንጀምር በድንገት ነው የተጀመረ ስልህ በቲክቶክ ነው የተተዋወቀን። ቲክቶከር ነው እሱ። ከዛ ባይ ዘ ወይ በአንድ ቀን ተጀመረ ፍቅር የሚባል ነገር። 2 ቀን 3 ቀን ምን ልበል በቃ አዲስ እንትን ስለሆነ በቃ ጥሩ እንትን ነበርን። ከዛ በኋላ ላይክ ስናወራ ምናምን ላይክ መውራት ራሱ በብር ዙሪያ ሆነ። ገባ ላይክ ስደውለት በቃ አሁን እንትን ከፍላለሁ አንድ ነገር ሲል ቆይ እንትን ላስተካክለው እሺ እንትን አደርጋለሁ ምናምን ሲል ነበርና 200 ብር ላኩለት መጀመሪያ ማለት ነው። ከዛ ምን ልበልህ ፈለገ ላይክ በአንድ የሚቀየር ሰው አለ አይደል? ባይዞ እኔ ስራ የለኝም። ኢቭን የላኩለት ብር ተበድሬ ነው የላኩለት እና ሲያወራ በቃ አይ ቲንክ የዋይፋይ የምናምን ስል ስለነበር ኢትስ ኦኬ ብዬ ላኩለት። ከዛ በኋላ ሲደውል አያነሳኝም። እኔ ከደወልኩለት ከሚያነሳኝ ፈለገ እዛ ላይፍ ገብቶ ማውራት ይሻለዋል። አይ ዶንት ኖ እንዴት ላስረዳ። አይሽ በውስጥ ቢያወራ ይሻለኛል ነበር ሌላ ሰው እንድማር ብዬ ነው። እና በቃ መቼ እንደሚደውልልኝ ልንገርህ። ዛሬ ስደውለት ከ2 ቀን ከ3 ቀን በኋላ ነው የሚያገኘው። በቃ ለሱ ማግኘት ከፈለኩት እንደ ዝም ብሎ እንደ ተራ ሰው እዛ ላይ ገብቼ ነው የሚያየው ምናምን እና በጣም ከፋኝ። አንድ ቀን ማለት ነው የሆነ ምንድነው የሚባለው ሴሬሞኒ ነበር ባይዘው የሱ ብር ፈልጎ ማለት ነው። ምን ይለኛል አንድ ነገር ልነግርሽ ፈልጌ ነበር። አይ ተይ ሲለኝ ምንድነው ንገረኝ አልኩት። የሆነ ነገር ብር አስፈለገኝና አለሽ ወይ እና ለዛ ብር ሲጠይቀን ራሱ በስንት መከራ ነው ያገኘኝ። ላይክ ስልህ 10 ጊዜ ስደውል በ10 ጊዜ ከ3 ቀን በኋላ ነው የሚያገኘው ይሄ ሰውየው። ከዛ በቃ አሁን የለኝም ግን የሚያበድረኝ ሰው ካገኘሁት እልክልሃለሁ አልኩት። ከዛ አላገኘሁትም። ብሩ ራሱ አልነበረኝም በዛ ሰዓት። ለእህቴ ስጠይቃ እህቴ ራሱ የለኝም አለችኝና ከዛ ዝም አለ። ሲልህ ብር ስላላኩለት ነው መሰለኝ ከነበረው ራሱ ጠቅላላ የሱ ቢሄቨር የተቀየረ መጥቷል።
ከዛ አንድ ቀን ቴክስት አደረኩለት በዛ ቀን ማለት ነው። ላይክ በአንተ ሹር እንዴት ነው ሹር መሆን የምችለው? አላገኘውም ፈለገ ፍቅረኛ ብዬ ነው እንጂ የሚጠራው ላይክ እኔ ሰው ሲያፈቅር ልንገርህ አንድ ነገር ልክ እንደ እናት ነኝ። ኢቭን ስልክ ባያነሳኝ ራሱ የሆነ ነገር ገጥሞታል ብዬ ነው የማስበው እንጂ እንደዛ ሆኗል በቃ ከጓደኞች እንደዛ አደርጋለሁ ምናምን ብዬ አላስብም። እንደዛ ብዬ ስጠይቀው አንቺ በቃ እምነት የለሽ ምናምን ብሎ ማውራት ጀመረ። ከዛ ስልክ ዘጋኝ ሲልህ ብሎክ ሳይሆን በቃ ዘጋኝ፣ ስልክ አላነሳ ምናምን። ከዛ እዛ ለአንድ ሰው ጾም ሲገባ ስለነበር አስታርቀኝ ከሱ ጋር ይሄ ጾም ላይክ የኮንት ውዳሴ ነው የሚባለው። እንደዛ መሆን ስላልፈለኩት በቃ አስታርቀኝ ከሱ ጋር ምናምን አልኩት። አንድ ሰው ነበር በሱ ታማመናለሁ ባንቺ ነው ላንቺ ስለማያውቅሽ ያንቺ ጥፋት ነው ምናምን አለኝና ደወለለት። በሱ አገኛታለሁ ምናምን አለው። ደወለልኝ ሳይሆን ቴክስት አደረገልኝ እና እንዴት ነሽ? ደህና ነሽ? ደህና ነኝ። እንደዛ ሲልህ ፈለገ በዛ ሰዓት ምን ልበል ሃይስዌር ራሴ ላጥፋ ትንሽ ነው ይቀረኝ። ባይዞ በዛ ማመስገን የሚፈልገው ያሬዶ ዲያቆን ያሬድ ተሙ አንተም ባይዞ በቃ ከኔ ጋር ነበር በዛ ቀን እሳቸው ነበሩና ቴክስት አድርጌ በቃ አሁን ላይክ የመጨረሻ ራሴ ማጥፋት ነው የሚፈልገው ምናምን ቴክስት ሳደርግለት ከሁለት ቀን ከሶስት ቀን በኋላ በዛ ቪዲዮ ሰርቷል እና ላይፍ ገብቶ እኔ ላይክ ፈለገ ለአንተ ቴክስት አድርጌ እሞታለሁ ሲል ቶሎ ነው የምትደርስልኝ አይደል? እንደዛ ስለው ዝም አለና ላይፍ ከፍቶ በእንደዛ ሲቹዌሽን ያላችሁ ሰዎች ነው እና እኔ ላነጋግራችሁ ማለት ጀመረ። እና ባይ ዘ ወይ ኢትስ ፓስ እንትና አይደለም ግን እዛ በቲክቶክ አይታችሁ የምታፈቅሩ ሰዎች ወንጌል ሰብካሉ ብላችሁ ሰዎች የምታምኑ ሰዎች እባካችሁ ራሳችሁን ጠብቁ። እዛ ውስጥ ያላችሁ ሰዎች አላውቅም ፈለገ በዛ ምክር ስጥ። አንተም ላይክ አንዴ ስናፈቅር ያለን ነገር ነው የምንሰጠው እና በዛ ዙሪያ ብታወራል እኔ ደስ ይለኛል። እና ከዚህ ሰው ላይክ አሁን ሲለያይ ኦኬ ሲለ ከሱ ሲለይ ኃጢአት ነው የቀረኝ ከሱ ሆኛ ኃጢአት ነው ላይክ ሲለ አለ እንኳን አተሰጠኝ አላውቅም ይበቃኛል ፈልጌ ግን በዛ ዙሪያ ብታወራ ደስ ይለኛል። መልካም ምንድነው ትንሽ ነገሮች አሁን እኔ ትንሽ ስትነግሪኝ ለእኔ ትንሽ ኮምፕሊኬትድ ስለሆነብኝ ምናልባት ምን እናድርግ ሰሊ አንቺን በቅርበት ማግኘት ስለምችል ነገሮችን በውስጥ ባወራሽ ፈቃደኛ እንደምትሆኚ ተስፋ አደርጋለሁ አይደል ሰሊ? አዎ መልካም አንድ ነገር እንድታስተውሉ ፈልጋለሁ በዚህ አጋጣሚ። በመጀመሪያ ሰሊ እግዚአብሔር አምላክ የሥራሽን ይስጥሽ። ቲክቶከር የምትሉ ምናምን ቲክቶክ ላይ ሰው አይታችሁ ምናምን ምንድነው የኛ ነገር ያመዘኝ ያንተ አይደለም በል ግን ባይ ዘ ዌይ ሲጀምር ማለት ነው ይሄ ፍቅር ብዬ የሚፈልገው ሰው አይነት በዛ ዙሪያ ልንገር የተከ ችግር የለም ለኔ ወደ እግዚአብሔር የሚያስቀርበኝ ምናምን ቢኤስ ላይክ እንደዛ አይነቶች ነበረኝና ይሄ ሰው ሲያየው ላይክ ኢትስ ኦፖዚት ሳይድ ሆኖ በኔ እዛ ላይፍ ሲያየው ሌላ ሰው ወደኔ ሲመጣ ሌላ ሰው ሲል ሁለት ፈለገ ነው የሚያየው እና ለዛ ነው እንደዛ ያልኩት። ሁለት ፈለገ በጣም ጥሩ። እሺ አይ ጥሩ ነው። ምን እናደርግ መሰላችሁ ተወዳጆች፣ በመጀመሪያ ደረጃ እኔ ሰሊ ላንቺም በአጽንኦት ማለት እንፈልገው ነገር ምንድነው ያው በነገሮች እንድትበረቺ ነው። ነገር ግን የተፈጠሩ ነገሮችን አንዳንድ ጊዜ ያለ አይደለ በነገሮች ስንበሳጭ ምናምን ትንሽ ሞር ደግሞ ትንሽ መራራቁም የበለጠ አለመግባባቶችን ይፈጥራሉ። ኤኒዌይስ ያሉትን ጉዳዮች ከአንቺ ጋር ለእኔ በጣም ኮምፕሊኬትድ ስለሆነ እኔ አሁን ጌታ በሚያውቀው እኔ መዝሙር ያሬድ እንዲ ማለት ቲክታከር ከሆነ ምናልባት እንግዲህ ጭራሽ በጣም ብዙ ቲክታከሮች አሉ ምናምን በብዙ አይነት ኮንተንት ያሉ ምናምን
እና ሁሉም ደግሞ ስለምናቀርባቸው እንደ አነቃቂ ንግግር የሚያደርጉትን ማን ያዘዋልም አይነት ሊኖሩ ይችላሉ ምናምን ዘፋኝም የሆኑ ዓለማዊ ኮንተንት ያላቸው ጌመሮችንም ሁሉንም እናቀርባለን እኛና ምንድነው ድክመቶች አደባባይ ላይ ባይወጡ መልካም ነው። እንደኔ ትልቁ ማለት የምፈልገው ነገር ለምን መሰላችሁ ሰለይ በተለይ በዚህ አጋጣሚ ውስጥ ያላችሁ ወንድሞችንም ድክመቶች አደባባይ ላይ ቢወጡ መልካም ነው። ለምን መሰላችሁ ለምሳሌ ፈለጋትናቲዎስ የሆነ ነገር እንዲያስተካክል ከፈለጋችሁ ሰው ነኝ ምነግራችሁ ነገር ቁም ነገር ብዙዎቻችን ሰዎች ነን እና ስተታችንን ስትነግሩን አናዳምጥ በአደባባይ ማለት ነው። እንድንለወጥ ከፈለጋችሁ በውስጥ ምከሩን ምናምን ነገር እና በቻልነው አቅም እንዲህ አይነት ነገሮች አለረለ የሰው ድክመቶች ምናምን በአደባባይ ሳንወጣ ነገሮችን ፊክስ ለማድረግ መሞከር መልካም ነው። ከሆነ ሆነ ካልሆነ አልሆነ እና ምን እናደርጋለን ነገሮችን በውስጥም ለማውራት እንሞክራለን። ሰልዬ ኤቭሪቲንግ ሁሉንም ነገር በደንብ አድርገን እናወራለን። በዛ በኩል ፈቃደኛ እንደምትሆኚ ደግሞ ተስፋ አደርጋለሁ አይደል ሰልዬ? እሺ መልካም። ማለት የምፈልገው ነገር ምንድነው ሰልዬ ያለችው ነገር ላይ እዚህ ቲክታክ ፕላትፎርም ላይ ያለ ሰውን አትመኑ ያለችው ነገር ተወዳጆች እንዳሰሟት እኔም በተለይ ማለት ነው እንዳሰሟት እንዴ እኔ ላስተካክለው ቆይ ከፈለገ ውጭ ሌላ አትመኖሽ አረ እንዴ ይሄው ገበያ መዝጋት እኔ አላገባሁም እኔ ገና ላትነኝ ምናምን ተው እንጂ እናንተ ሰዎች ለማንኛውም አይፈለገም ችግር የለም እናወራለን ምናምን አንድ ጊዜ እያስተማርኩ ምን ገጠመኝ መሰላችሁ እባካችሁን ስለ ትዳር እያስተማርኩ ነበርና እባካችሁን ወንድሞች እህቶች አንዳንድ ጊዜ ዝም አትበሉ የሆነ አጠገባችሁ ያለን ሰው አለለል ካፌም ስትሄዱ ስትቀመጡ ምናምን አጠገባችሁ ያለን ሰው ዝም አትበሉ አለ እንዴት አደርክ ደህና አደርክ ምናምን በሉ ወንድሞችም እንደዛው በተመሳሳይ አጠገባችሁ ያለችን እንዴት አደርሽ ምናምን በሉ ያላችሁ ነገር ላይ ነው እግዚአብሔር የሚባርከላችሁና ብዬ አስተማርኩኝና አንዱ ጀለስ መጣና ኮሜንት ሴክሽን ላይ ያላገባሽ ቀድሽ ማገባሽ እስቲ ካለሽ በውስጥ መስመር ጻፊልኝ ምናምን እያለ ደጋግሞ አልጻፈም። አንዳንዴ እንደዚህ በፐብሊክ ደረጃ ትዳር አይፈለግም ምናምን ነገር እንደዛ ልላችሁ ፈልጌ ነው። እንዴ ያላገባሽ ቀድሽ እንዳገባሽ ምን አይነት ማስታወቂያ ነው ወንድም እንዴ? ምን ማለት ነው? እኛ ቅዳሴ የማንችለውን ለምንድን ነው ሞራላችን የምትነካው? ዴ ያላገባሽ ቀድሽ ማገባሽ ምናምን ምናምን እና እንዳገባሽ እዚህ በውስጥ ምናምን ወይ አረ በኢየሱስ ስም እንደዚህ አይደለም እንዴ? አሁን እንደዛ ብሎ ሲጽፍ 12 ሰው ሊጽፍለት ይችላል እኮ በውስጥ እና ትዳር እንደዚህ አይፈለግም። ባጭሩ አይፈለግም። እባካችሁ ትዳር በደርዘን አይፈለግም። ትዳር በጅምላ አይፈለግም። እና ምንድነው ልላችሁ የፈለኩት በመጀመሪያ ነገሮች ላይ ፍቅር ጥሩ ነው መልካም ነው፣ ግን አለልን ያው ተግባቦት ይፈልጋል ነው። በመጀመሪያ ተግባቦት ይፈልጋል ማለት ደግሞ ያው ስርዓት ባለው መልኩ ነው። በነገራችን ላይ ብዙ ተባዙ ምድርን ሙሏት ተብለናል እንጂ ምድርን ጠቅጥቋት አልተባልንም። ዝም ብላችሁ ያለ ፕላን ያለ ጋብቻ እዛም እያላችሁ ዝም ብላችሁ ለደለ እንደው ልጅ በልጅ የምትሆኑ ሰዎች ቀዝቀዝ ባሉ ፕሊስ። እኛ የታዘዝነው ምድርን ሙሏት ተብለን እንጂ ጠቅጥቆት አልተባልንም። እኔ ጥቅ ዓለምን ለማድረግ ያሰባችሁ ሰዎች ፕሊስ እባካችሁ ተረጋጉ። ትዳር በእንዲህ አይነት መልኩ አይደለም የሚገኘው ምናምን ለማለት ፈልጌ ነው። ኤኒዌይስ መብራት ጠፍቷልና እረፍት ባረገ ምን ይመስላችኋል? ቤኪ ያላገባሽ ቀድሽ ማገባሽ ምናምን እያልክ እየጻፍከ ነው። እኔ መቼም አይቀደስም ቤኪ መቼም አትቀደስም። ዝም በለዛ ታተባለ የሆነ እግዚአብሔርን ኮሜንት ሴክሽን ላይ እንደዛ ብሎ እየጻፈ ያላገባሽ ቀድሽ ማገባሽ ምናምን ኧረ በስመ አብ። ኤኒዌይስ ስለነበረኝ ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እና እኔ ተወዳጆች እረፍት ባደርግ ምን ይመስላችኋል?
የገዛሁትን ውሻ ላሳያችሁ። እኔ በጣም ትልቅ ውሻ ነው። ለማንኛውም ነገ ይሄ ዩዘር ፕሊስ ያዙትና ነገ ላይ በምገባ ከሆነ እንድትመጣ ንገሩልኝ። በጣም ደስ የማይል ነገር ነው የጻፈችልኝ ታችን። አይ ዶንት ኖ ዋይ ምን እንዳደረኳት መድኃኔዓለም ይወቅ። እውነቴን ነው። ምን ይላል? እሺ አንተን ብሎ ክርስቲያን አስመሳይ ጴንጤዎች ቢያንስ ሰው በእግዚአብሔር አምሳል እንደተፈጠረ ስለሚያውቁ እነማን ጴንጤዎች? እሺ ሰውን ያከብራሉ። እሺ አንተ ከሚዲያ ጀርባ ይህ ነው ማንነትህ፣ ለታይታ ብቻ ነው ራቼ የተናገረ ልክ ነው ማለት ነው ወይ? ቅዱስ ሚካኤል እንግዲህ ይቅር ተባባል ነው ልጅ ማለት ነው። ኤኒዌይስ ፕሊስ ዩዘሯን ያዙትና ተወዳጆች ፕሊስ መታ እኔ መድኃኔዓለም ይወቀው ምን እንደተፈጠረ መታ ምናልባት ብዙ ጊዜ ጽፋ ነገሮችን እንግዲህ ሳልመልስ ቀርቼ ይሆን አይዶን ነው። ለማንኛውም እንደዚህ ልትናገር የቻለችው ካለባት ችግር የተነሳ ሊሆን ይችላል። ብቻ ሼር አድርጉልኝ። እኔ ላይፍ ስገባ ዩዘሩን ያዙትና ኢንኬዝ ነገ መገባ ከሆነ ነገ፣ ከነጎዲያ መገባ ከሆነ ከነጎዲያ ሼር አድርጉላት። ትምጣና ታወራል፣ ከኛ ጋር ታወራል። እሺ ትምጣና ከኛ ጋር ታወራ። ዩዘሯን ያዙት። እሺ የኔ ተወዳጆች ረፍት ባደርግ ምን ይመስላችኋል? ሰሊ ያው ረፍት ባደርግ ምንም አይመስላችሁም አይደል? ይመስለናል። ሰላም እደሩ። መዝሙር እንስማ ያሉ ነው። መዝሙር አንድ እንስማና ከዛ ትሰብካለ። እንትን ነው እኮ ባትሪም ስለሌለው መብራትም ስለጠፋ ቢያንስ ቻርጅ ማድረግ አይመችም እና እንትን ይላል። ያስቸግራችኋል። ውሻውን አሳየን፣ ውሻው ምናምን እኔ አላሳያችሁም። ውሻውን አላሳያችሁም ወዳጆች። ከቤት አጠገብ አንድ ውሻ አለ፣ እዛ አሳያቸው። ከምን ቤኪ ቤኪን ተይው። ኦኬ ለማንኛውም የኔ ተወዳጆች መብራት ትንሽ ስለጠፋ ምናልባት ነገም ላይኖር ይችላል። እኔም እረፍት ላድርግ። ምናልባት ነገ ካለ ግን እንቀጥላለን፣ ትምህርታችን እንቀጥላለን፣ ላይፍ ስትሪማችን እንቀጥላለን። እሺ እናወራለን። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በዚህ አጋጣሚ ላስቸግራችሁ ነበር ግን ይቅርብኝ። ደግሞ መሰላቸት ይሆናል አንዳንዴ፣ በጣም ይሰለቻል እኮ ለነገሩ። ሁሌ ለእንትን እባካችሁ እርዱ ምናምን ማለትም ይሰለቻል። ኤኒዌይስ በቃ ደህና ደሩ። ሰላም ደሪ አሜን። መልካም ፈለገ ቆንጆ ደህና እና የአርግለዊን ደግሞ እዛ ልናገር የባለፈው አምሮብሃል በጣም አዴ ምን ተገኝቶ ነው? አመሰግናለሁ። በጣም ነው አመሰግነው። እሺ እግዚአብሔር ያክብርልኝ። ተወዳጆች ምናልባት ምን አለ መሰላችሁ ለወላይታ ሀገረ ስብከት እንደ እግዚአብሔር መልካም ፈቃድ ለብፁዕ አባታችን አቡነ ይስሐቅ ልንሄድ የለቴ ቀን ነው ባይዘው የምንሄደው። ዛሬ ቀን 7 ነው። ኦልሞስት 19 ቀን የቀረን ማለት ነው። ከነገ ጀምሮ 19 ቀን የቀረን። መጋቢት 26 ነው የምንሄደው። መጋቢት 26 በነገራችን ላይ የለቴ ቀን ነው። በዚህ አጋጣሚ ትላላችሁ እና በዛን ቀን ለመጓዝ አስበናል።
ኦልሞስት ወደ 350 ሺህ ብር ያክል ደግሞ የግድ ማሟላት አለብን። ለብዙ ጉዳዮች የተወሰነ ገንዘብ ጎሎናል። የግድ እቃዎቹ የተገዙት እቃዎች እና የሚሄዱት የካሜራ ጭምር እቃዎችም ትንሽ በርከት ያሉ ስለሆኑ የግድ ቢያንስ 2 መኪና ያስፈልጋል። ለኪራይ ለነዳጁም ጨምሮ ለቀሩትም ደግሞ ላልተገዙ ማቴሪያሎች ኦልሞስት ወደ 350 ሺህ ብር ያክል ይጎለናልና እግዚአብሔር በሚያውቀው ብዙዎቻችሁ አድርጋችኋል፣ ተሳትፋችኋል። ትንሽ ግን እገዛ እንፈልጋለን። አሁንም ወደ 350 ሺህ ብር ያክል ያስፈልገናል። የቀረን 19 ቀን ብቻ ነው እና በእነዚህ የበረከት ስራዎች መሳተፍ የምትፈልጉት ወንድሞቻችን ማገዝ እንፈልጋለን እያላችሁ በውስጥ ጻፉልኝ። አሁን ከላይ ስወጣ ማለት ነው ከላይ ያለውን ፈለገ አትናቴዎስ የሚለውን ፕሮፋይልን ስትነኩት ወደ እኔ አካውንት ያስገባችኋል እና በውስጥ ጻፉልኝ። ማገዝ እንፈልጋለን እያላችሁ ጻፉልኝ። በዜልም በአካውንትም መሳተፍ ትችላላችሁ እና ኦልሞስት የቀረን 350 ሺህ ብር ነው። ገንዘቡ ካልሞላ የግድ የምንሄድበትን ቀን ያው ፕሮግራሙን ለመሰረዝ ነው የምንገደደው። ያው እንደዛ እንዳይሆን ደግሞ ተወዳጆች የእናንተ እገዛ ያስፈልገናል እና ሁላችሁም ማገዝ እንፈልጋለን እያላችሁ በውስጥ መስመር መልእክት አስቀምጡልኝ። እግዚአብሔር ያክብርልኝ። ሰላም ሁኑ፣ ደህና ሁኑ።